Hello everyone, welcome to this channel. ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝዝት ይበልልኝ። በዛሬ ትምህርታችን ስለ ሪፖርትድ ስፒች እናያለን። ሪፖርትድ ስፒች ማለት ዳይሬክት ስፒች አለ፣ ሪፖርትድ ስፒች አለ። ስለ ሁለቱም የሰራው ቪዲዮ አለ፣ እሱም ቪዲዮ ማየት ትችላላችሁ። ዛሬ ግን ስለ ሪፖርትድ ስፒች ነጠል አድርገን እናያለን። how to change direct speech to reported speech ቴንስ ይቀየራል፣ ታይም ዱሬሽን ይቀየራል፣ ፐርሰኑ ይቀየራል። ለምሳሌ ፕሮናውን አይ የነበረው ወደ ሂ ወይም ደግሞ ወደ ሺ ይቀየራል። እያንዳንዱ ነገር ወደ ሪፖርት ስናደርግ ስለሚቀየሩ እነሱ ነገር በደንብ አድርገን እናያለን። እናንተም ከመጀመሪያው ጀምሮ እስከ ቪዲዮ እስከሚያልቅ ድረስ ተከታተሉኝ። ቀጥታ ወደ ትምህርቱ። how to change direct speech to reported speech. Most of the time in any types of exams ላይ እነዚህ direct speech ወደ indirect speech መቀየር ወይም ደግሞ ወደ reported speech መቀየር ጥያቄዎች ይመጣሉ ማለት ነው። እሱ ነገር አሁን ላይ በፊት የሚከብዳችሁ ምናምን ከሆነ እሱን ነገር አሁን ላይ ኢዚ ለማድረግ ይሄ ቪዲዮ ይጠቅማችኋል። ቪዲዮንም ሴቭ አድርጉ፣ እንዲሁም ደግሞ ለሌሎች ሼር አድርጉላቸው ማለት ነው። what is the difference between report እና direct speech? መጀመሪያ ከሱ እንጀምር። The direct speech is the exact words of a person in a quotation mark ማለት ስለዚህ ፐርሰኑ ወይም ደግሞ የሚያወራው ሰው ያለውን ነገር ቃል በቃል የምናስቀምጥ ከሆነ it is direct speech ይባላል። ዳይሬክት ስፒች ኦልዌይስ ፑት ኢን ዘ ኮቴሽን ማርክ አለ ትምህርተ ጥቅስ ማለት ነው። ኮቴሽን ማርክ ላይ ትምህርተ ጥቅስ። ስለዚህ ትምህርተ ጥቅስ ውስጥ ነው ኦልዌይስ ዳይሬክት ስፒቾችን የምናስቀምጠው። ሪፖርትድ ስፒች ሲሆን ግን ቴሊንግ ዋት ሰምዋን ሴድ ዊዛውት ኮቴሽን ማርክ። ሌላ ሰው ያለውን ነገር እንትና እንደዚህ አለ እኮ እንትና እንደዚህ አለች እኮ ብለን ሌላ ሰው ያለውን ነገር ዊዛውት ኮቴሽን ማርክ ትምህርተ ጥቅስ ሳንጠቀም ሌላ ሰው ያለውን ነገር የምናስቀምጥ ከሆነ ወይም የምንናገር ከሆነ it is a reported speech ይባላል። ትራንስሌተር ማለት ነው። ላይክ ትራንስሌት የሚያደርግ ሰው ላይክ እንደ reported speech ነው የሚሆነው። ቢኮዝ ሌላ ሰው ያለውን ነገር ነው አይደለ እንትና እንደዚህ አለ ብሎ የሚናገረው። ስለዚህ ዳይሬክት ስፒች ሲሆን ቀጥታ ፐርሰኑ ያወራትን ኤግዛክት ወርዷን ነው የምናስቀምጠው ኢን ዘ ኮቴሽን ማርክ ትምህርተ ጥቅስ ውስጥ። ሪፖርትድ ስፒች ሲሆን ግን ቴሊንግ ዋት ሰምዋን ሴድ ሌላ ሰው ያለውን ነገር መናገር ዊዛውት ኮቴሽን ማርክ ትምህርተ ጥቅስ ሳንጠቀም ሌላ ሰው ያለውን ነገር መናገር ሪፖርትድ ስፒች ይባላል። ለምሳሌ ዳይሬክት ስፒች ላይ he said I'm tired እሱ እንዳለው ደክሞኛል አለ። እሱ እንዳለው ደክሞኛል። በቃ ቀጥታ ምንድነው ፐርሰን ወይም እሱ ያለውን ነገር ነው ያስቀመጥነው። ባት ሪፖርት ስናደርገው ይሄን ምን ይሆናል? it is change ሆኖ he said that he was tired እሱ እንዳለው እሱ ደክሞት ነበረ። እሱ እንዳለው እሱ ደክሞት ነበረ። ሚኒንግ ለውጥ ራሱ አለው። he said I am tired እሱ እንዳለው እኔ ደክሞኛል። the exact word of the person የተቀመጠው ባት ሪፖርት ስናደርገው ግን he said that he was tired እሱ እንዳለው እሱ ደክሞት ነበረ። ሌላ ሰው ያለውን ነገር እኛ እየተናገርን ነው ማለት ነው። ዲፈረንሳቸው ይሄ ነው። The main changes you must make ስለዚህ ዳይሬክት ስፒችን ወደ ኢንዳይሬክት ስፒች ወይም ወደ ሪፖርት ስፒች በምትቀይሩበት ጊዜ you have to know ምን ነገሮች እንደሚቀየሩ ግድ ማወቅ አለባችሁ። because most of the time ኤግዛም ላይ ዳይሬክትን ወደ ኢንዳይሬክት ቀይሩ ነው የሚመጣው። when changing direct speech to reported speech usually change the first one is tense ነው። ቴንሱ ጊዜውን ተቀለምተ it is simple present tense ከሆነ ወደ past tense and past perfect ከሆነ ደግሞ ወደ present perfect ከሆነ ደግሞ ወደ past perfect። ስለዚህ tense always ይቀየራል። it is back in time ማለት ወደ ኋላ ተመልሳችሁ ነው የሚቀየሩት። and also it is pronoun changing ነው። ለምሳሌ አይ ወደ ሂ ወደ ሺ ይቀየራል። change the point of view ትቀይራላችሁ። and time and place orders ለምሳሌ today የነበረው it is that day ያለፈው ቀን ማለት ነው። here የነበረው there ስለዚህ it is time and placeም ይቀየራል። and the other one is word orderአችሁ ለምሳሌ ሪፖርት ስታደርጉ it is quotation mark አትጠቀሙም አይደለ? without quotation mark ነው የምትጠቀሙት። and ለምሳሌ question mark ምናምን የምታደርጉ ከሆነ ደግሞ quotation mark ውስጥ ነው የምታደርጉት። ስለዚህ ሁሉም ነገር ከquotation mark ውስጥ ነው የሚሆነው። ይሄን ነው ማለት ነው። ሌላው it is tense change እና it is the most rule important ነገር tense change ነው። after past reporting verbs like said, told, asked usually move the tense one step back into the past። ስለዚህ አሁን ካላችሁበት ቴንስ አንድ ቴንስ ነው ወደኋላ የምትመለሱት ሪፖርት ስታደርጉ። ለምሳሌ ሲምፕል ፕሬዘንት ቴንስ ከሆነ ያው ነው አይደለ? you make it past tense ታደርጉታላችሁ። ስለዚህ አንድ ቴንስ ወደኋላ ትመለሳላችሁ። ፕሬዘንት ኮንቲኒየስ ከሆነ ፓስት ኮንቲኒየስ ታደርጉታላችሁ። it's በጣም ሲምፕል ነው። and past simple ከሆነ ደግሞ it is past perfect ታደርጉታላችሁ ማለት ነው። ስለዚህ it is one step back into the past ነው።
አንድ ስቴፕ ወደ ኋላ ነው የምትመለሱት። ኤግዛምፕል እዚህ ጋር ኢትስ ሲምፕል ፕሬዘንት ቴንስ የነበረው ወደ ፓስት ቴንስ። ለምሳሌ አይ ወርክ ሃርድ እኔ ጠንክሬ እሰራለሁ፣ ወይም ደግሞ እኔ ጠንክሬ እሰራለሁ። ፓስት ሲምፕል ስታደርጉ ሂ ሴይድ ሂ ወርክድ ሃርድ እሱ እንዳለው እሱ ጠንክሮ ይሰራል፣ ወይም ደግሞ እሱ እንዳለው እሱ ጠንክሮ ይሰራ ነበረ። ሶ ዩ ሜክ ኢት ፓስት ታደርጉታላችሁ ማለት ነው። ሂ ሴይድ ሂ ወርክድ ሃርድ እሱ እንዳለው እሱ ጠንክሮ ይሰራ ነበረ። ሶ አይ ወርክ ሃርድ እኔ ጠንክሬ እሰራለሁ። And when you make this into the report ታደርጉ past ታደርጉ because it's a simple present tense. so ወደ report ስቀይረው past ታደርጉትና he said he worked hard እሱ እንዳለ እሱ ጠንክሮ ይሰራ ነበረ። and it is simple present tense የነበረው ደግሞ ወደ past continuous ነው የምትሄደው። አንድ ስቴፕ ወደ ኋላ ላልኳችሁ። ስለዚህ it is simple present tense ለምሳሌ I am working so እኔ እየሰራው ነው። I am working እኔ እየሰራው ነው። so you make this into the past continuous ታደርጉታላችሁ። past continuous ሲሆን ደግሞ he said he was working so እሱ እንዳለው እሱ እየሰራ ነበር። እሱ እንዳለው እሱ እየሰራ ነበር። so telling what someone said so የሆነ ሰው ያለውን ነገር ማውራት it is past continuous ነው። so he said he was working so እሱ እንዳለው እሱ እየሰራ ነበረ። so past አደረጋችሁት ነበር እየሰራ ነበረ past continuous and past simple I worked you can change this into report style past perfect ነው። past simple ወደ past perfect I worked ሰርቼ ነበረ። past perfect ሲሆን ግን he said he had worked እሱ እንዳለው እሱ ሰርቷል። እሱ እንዳለው እሱ ሰርቷል ይሆናል። and present perfect ደግሞ ወደ past perfect ነው የምትቀይሩት። ምክንያቱም one tense back አይደል የምትሄዱት። ለምሳሌ I have worked ሰርቻለሁ። I have worked search it is present perfect. then when you make it past perfect ስታደርጉ he said he had worked እሱ እንዳለው እሱ ሰርቷል። እሱ እንዳለው እሱ ሰርቷል። so past perfect አደረጋችሁት ማለት ነው። and the other one is will ወደ would ይቀየራል። can ወደ could ይቀየራል። may ወደ might ይቀየራል። must ወደ had to ይቀየራል። will ለምሳሌ I will came it is ወደ past ወደ report ስታደርጉ he said he would came እሱ እንዳለው እሱ ይመጣል። ሶ ምን አደርጋችሁ ወደ ፓስት ወደ ሪፖርት አደርጋችሁት ማለት ነው። ካን እንዳልኳችሁ ወደ ኩድ ይቀየራል። ኤግዛምፕል አይ ካን ስዊም መዋኘት እችላለሁ። ዘን ኩድ ደግሞ it is a past form of can አይደለ? he said he could swim እሱ እንዳለው እሱ መዋኘት ይችላል። እሱ እንዳለው እሱ መዋኘት ይችላል፣ ወይም ደግሞ እሱ እንዳለው እሱ መዋኘት ይችል ነበረ። ሶ you make it past አደረጋችሁት ማለት ነው። may ደግሞ it may rain it is a simple present tense. then you can say it is may ወደ might ይቀየርና he said it might rain እሱ እንዳለው ሊዘንብ ይችላል። እሱ እንዳለው ሊዘንብ ይችላል። and must ደግሞ ወደ had to ይቀየራል። I must go መሄድ አለብኝ። ከዛን ወደ ሪፖርት ስታደርጉት he said he had to go he had to go እሱ እንዳለው እሱ መሄድ አለበት። እሱ እንዳለው እሱ መሄድ አለበት። so ይሄ ነው። so don't forget will ወደ would can ወደ could may ወደ might እና must ወደ had to ይቀየራል። it is direct ወደ reported ወይም indirect speech ስንቀይረው። so there are exceptional ነገሮች አሉ። so if the statement is always true ለምሳሌ scientific የሆነ fact ለምሳሌ water boils at 100 degrees Celsius it is always true ነው፣ general truth ነው። so for scientific fact for general truth it is ምን ቀይረው ነገር የለም። the tense stays the same ነው። ቴንሱ ምንም ቴንስ አይቀየርም። ለምሳሌ ዳይሬክት የነበረው ነገር ወደ ኢንዳይሬክት ስንቀይረው ወይም ደግሞ ወደ ሪፖርትድ ስፔስ ስንቀይረው if it is scientific fact if it is true general truth ሁልጊዜ እውነት። ለምሳሌ the sky is blue always ሰማይ ሰማያዊ ናት አይደለም? so he said that the sky is blue ነው የምንለው በቃ because scientific fact general truth የሆነው ቴንሱ always stays the same ተመሳሳይ ነው፣ ምንም የሚቀየር ነገር የለውም። ለምሳሌ እዚህ ጋር እዩት he said water boils at 100 degrees Celsius it is a direct speech because it is put on quotation mark ነው የተቀመጠው። he said water boils at 100 degrees እሱ እንዳለው ውሃ በ100 ዲግሪ ሴልሲየስ ይፈላል። እሱ ያለው ውሃ በ100 ዲግሪ ሴልሲየስ ይፈላል አለ። so when you want to make this into reported speech ማድረግ ከፈለጋችሁ ቴንሱ ምንም አትቀይሩትም። it is simple present tense ነው የሚሆነው። he said that water boils at 100 degrees Celsius ስለዚህ ኮቴሽን ማርኳን ብቻ አውጥታችሁ ዛትን ነው የምታስገቡት። he said that water boils at 100 degrees Celsius እሱ እንዳለው ውሃ በ100 ዲግሪ ሴልሲየስ ይፈላል አለ። ስለዚህ don't forget when you making if it is the sentence is scientific truth if it is general truth ከሆነ it is direct ወደ indirect ስትቀይሩ it is ቴንሱ ምንም አይቀየርም። for example he said the sky is blue
he said the sky is blue it is a direct speech አይደለ so እሱ እንዳለው ሰማይ ሰማያዊ ናት አለ so when you make to this in report speech ማድረግ ተሰተሩ he said that the sky is blue like the same ነው ስለዚህ ቴንሱ ምንም ለውጥ አያሳይም ማለት ነው ይሄን እንዳትረሱ and the other one is pronoun change ነው pronoun ማለት pronoun ማለት it's a word that replace noun ስምን ተክቶ የሚያገለግሉ ተውላጠ ስሞች ናቸው pronoun so you change pronouns to match the reporter's point of view ስለዚህ reporter point of view ን match ለማድረግ ተመሳሳይ ለማድረግ always it is change ታደርጋላችሁ ለምሳሌ reporter point of view she ከሆነ she said ነው የምትሉት she said she like ለምሳሌ እዚህ ጋር direct speech I like coffee እኔ ቡና እወዳለሁ ሪፖርት ስታደርጉት he said he ብለን አይደል ጀመርነው ስለዚህ እዚህ ጋር የምታስገቡት pronoun it is the same with this መሆን አለበት I like coffee it is a direct ነው ሪፖርት ስለ he said he liked coffee so እሱ እንዳለው እሱ ቡና ይወድ ነበረ እሱ እንዳለው እሱ ቡና ይወድ ነበረ so እሱ it is the same መሆን አለበት ለምሳሌ we are ready እኛ ዝግጁ ነን it is a simple present tense so ይሄን ወደ past tense and tense back ትሄዱና they said they were ready so they said they were ready so እነሱ እንዳሉት እነሱ ዝግጁ ነበሩና you look nice so ጥሩ you look nice so ዛሬ ጥሩ ሆናል ወይም ደግሞ ዛሬ ጥሩ መስላል so she told me that I looked nice so እሷን ለኔ እንደነገረችኝ እኔ ዛሬ ጥሩ መስያለሁ so እኔ ስለኔ አይደል እየተወሩ me የሚ ደግሞ it's I ነው የሚሆነው she told me that I looked nice so እሷን እንደነገረችኝ it's ጥሩ ሆኛለሁ my phone is broken so ስልኬ ተሰበረ my phone is broken አሁን ለምሳሌ it is present perfect ነው so you can this change to the it is past perfect ነው የምትቀይሩት my phone is broken ስልኬ ተሰበረ he said his phone was broken so እሱ እንዳለው እሱ ስልክ ተሰብሮ ነበር ይሆናል ማለት ነው the other one is time and place change ነው so when you report later or ለምሳሌ tomorrow ምናምን የመሳሰለው originally today is no longer today so it is tomorrow የነበረው last day ምናምን እያላችሁ ትቀይሩታላችሁ ማለት ነው so it is direct የነበረው it is direct speech ላይ now የሆነ it is report ታደርጉት then ወይም ነው at that moment it's past አድርጉ አሁን የነበረ በዛ ጊዜ ታደርጉታላችሁ now it is then or at that moment today that day ዛሬ ያኛው ቀን ኃላፊ yesterday የነበረው ቀን ማለት ነው tonight that night ዛሬ ማታ ያለፈው ሌሊት yesterday the day before or the previous day yesterday ትላንትና ከትላንትና በፊት the day before ከትላንትና በፊት የነበረ ቀን the day before or the previous day ቀደም ብሎ ያለው ቀን ማለት ነው tomorrow the next day so tomorrow ነገ ነው so የነገ ደግሞ the next ቀጣዩ ቀን or the following day ሆና ሪፖርት ሲሆን this week that week ይሄ ሳምንት ያኛው ሳምንት here there እዚህ እዛ came go መምጣት ወይም ደግሞ came ምንድን መምጣት go ደግሞ መሄድ it is you can report ታደርጉታላችሁ ማለት ነው so example እዚህ ጋር she said I will do it tomorrow so እንዳልችሁ ነገ እሰራዋለሁ so ይሄን ሪፖርት ስታደርጉት tomorrow the next day ይሆናል will ደግሞ ወደ እሑድ ይቀየራል so she said she would do it the next day እሷ እንዳለችው ቀጣይ ሳምንት እሰራዋለሁ ወይም ደግሞ ቀጣይ ቀን እሰራዋለሁ ነገ የምትሰራው ነገር ቀጣይ ቀን እሰራዋለሁ ትለዋለች ማለት ነው ስለዚህ tomorrow ወደ next day ይቀየራል will ደግሞ ወደ እሑድ ይቀየራል so you have to know this እነዚህን ኦርደሮች now today tonight yesterday tomorrow this week here came እነዚህ ሪፖርት እናደርጋቸው ወደምን እንደሚቀየሩ you have to memorize ማድረግ አለባችሁ ስለዚህ መሸምደድ አለባችሁ ማለት ነው and questions in reported speech so ይሄ ደግሞ ለምሳሌ ጥያቄዎች በሪፖርትድ ስፒች ላይ እንዴት ይታያሉ ነው for questions you do not use question word order ስለዚህ question word orderዎችን አትጠቀሙ you change it to a statement or remove the question mark ነው ስለዚህ questionዎችን ለምሳሌ ዳይሬክት ስፒች ላይ question ሆኑ ጥያቄዎችን ሪፖርት ስታደርጉት questionን ታነሱና ስቴትመንት ወይም ደግሞ ኖርማል ስቴትመንት ነው የምታደርጉት ለምሳሌ yes or no question ከሆነ no question word አትጠቀሙ ለምሳሌ use if or whether if ወይም whether ነው የምትጠቀሙ እንጂ question wordዎችን ወይም ደግሞ ጥያቄያዊ የሆኑ ቃላቶችን አትጠቀሙ ለምሳሌ ዳይሬክት ስፒች ላይ he asked do you like tea so ሻይ ትወዳለህ ብሎ ጠየቀ
do you like tea? It is a question አይደለ? ጥያቄ ነው። so ሪፖርት ስታደርጉት ይሄን he asked if I liked tea ስለዚህ did I አትሉም did I አትሉም። ስለዚህ in the ሪፖርት ስታደርጉ question mark የነበረን ጥያቄያዊ አረፍተ ነገርን ሪፖርት ስታደርጉት you cannot use question mark አትጠቀሙ ወይም ደግሞ የኩዌሽን ጥያቄዎችን አትጠቀሙ። he asked do you like tea so እሱ ሻይ ትወዳለህ ብሎ ጠየቀ። so ይሄን ሪፖርት ስታደርጉት he asked if I liked tea if I liked tea so እሱ ሻይ ከወደድኩኝ እኔን ጠየቀኝ ሻይ ከወደድሽ ብሎ እኔን ጠየቀኝ if ከወደድሽ ሻይ ከወደድሽ ብሎ እኔን ጠየቀኝ so you use instead of the question words you can use if or whether መጠቀም ይችላል so he asked if I liked tea so እሱ ሻይ ከወደድኩኝ እኔን ጠየቀኝ ሻይ ከወደድሽ ብሎ እኔን ጠየቀኝ she asked is it raining so እሷ ዛሬ ይዘንባል ወይም ይዘንባል ወይ ብላ ጠየቀች ይዘንባል ወይ ብላ ጠየቀች ይሄ ሪፖርት ስታደርጉት she asked whether it was raining so እሷ ይዘንብ ይችል ነበረ ወይ ብላ ጠየቀች ማለት she asked whether it was raining ይዘንብ ይችል ይሆን ብላ ጠየቀች ማለት ስለዚህ እዚህ ጋር ምንም አይነት question mark አንጠቀምም as a statement ነው እንደ ኖርማል አረፍተ ነገር ነው የምናስቀምጠው ማለት ነው the other one is WH questions ነው keep the WH word then change it to statement word ስለዚህ WH questions ደግሞ in the report ስናደርጋቸው WH questionዎችን እንጠቀማቸዋለን ነገር ግን in a statement form ወይም ደግሞ በሐተታዊ አረፍተ ነገር መንገድ ነው የምናስቀምጠው example እዚህ ጋር where do you live he asked where do you live so የት ነው የምትኖረው so ይሄን ሪፖርት ስታደርጉት he asked where I lived live የሚለው ነገር ወደ ፓስት ይቀየራል ይሄን ያው ቴንስ ቼንጅ አለ he asked where I lived ስለዚህ where የምትለዋ ነገር it is ትቀመጣለች ስለዚህ WH questions always ይቀመጣል ነገር ግን ስናስቀምጣቸው in a statement order ነው የምናስቀምጣቸው ወይም ደግሞ በሐተታዊ አረፍተ ነገር መንገድ ነው የምናስቀምጠው እንጂ በጥያቄያዊ መንገድ አናስቀምጥም he asked where I lived so እሱ የት እንደምኖር ጠይቆኝ ነበረ and why are you late ለምን አረፈድክ so ይሄን ሪፖርት ስታደርጉ she asked why I was late so እሷ ለምን አርፍቼ እንደነበረ ጠየቀችኝ she asked why I was late ስለዚህ WH questions always ይቀመጣሉ put ይሆናሉ but in the statement form በሐተታዊ አረፍተ ነገር መንገድ ነው የሚቀመጡት so she asked why I was late so እሷ ለምን እንዳረፈድኩኝ ጠየቀችኝ the other one is commands and requests ነው imperative ለምሳሌ ትእዛዛዊ የሆኑ አረፍተ ነገሮች እና request ጥያቄ የሆነ ነገር ስንጠይቅ እንዴት ነው ሪፖርት የምናደርገው ነው example use tell +2 or ask +2 or order command ለምሳሌ ኮማንድ ለማድረግ ትእዛዛዊ የሆነ ነገር ለመስጠት ኦርደር ለማድረግ ለማዘዝ or ደግሞ to ask request የሆነ ነገርን መጠየቅ ስንፈልግ tell +2 ወይም ደግሞ ask +2 ነው የምንጠቀመው example sit down he said ቁጭ በል አለ so you can report this he told me to sit down ስለዚህ ምኑ እቺ tell it is past tense told ነው ስለዚህ ፕላስ ምን ትጠቀማለች to ትጠቀማለች he told me to sit down so እሱ ቁጭ እንድል ነገረኝ ዳይሬክት ለምሳሌ please help me she said ያው ደግሞ ሪኩዌስት የሆነ ነገር መጠየቅ ስንፈልግ please help me request እባክህ እርዳኝ so when ይሄን ሪፖርት ስናደርገው she asked me to help her so እሷ እንድረዳት ጠየቀችኝ the other one is ለምሳሌ ኔጌቲቭ ኮማንድ ቢሆንስ ኔጌቲቭ ወይም ደግሞ አፍራሽ ሆነ ትእዛዝ ቢሆንስ direct don't go he said don't go እሱ እንዳለው እንዳትሄድ ይሄን ሪፖርት ስታደርጉት he told me not to go so ይሄ not ከቱ በፊት ምን ትጠቀማለች ማለት not ትጠቀማለች he told me not to go so እሱ እንዳልሄድ ነገረኝ ዳይሬክት ላይ don't go he said don't go so እሱ እንዳለው እንዳትሄድ so ይሄን ሪፖርት ስታደርጉት he told me not to go or she told me not to go
or they told me not to go so እነሱ እንዳልሄድ ነገሩኝ እሷ እንዳልሄድ ነገረችኝ ስለዚህ ከቱ go በፊት ምን ትጠቀማላችሁ it is not አፍራሽ ሆነችውን ትጠቀማላችሁ and the other one is reporting verbs you can use ነው ተጠቀምናቸውን verboች report ማድረግ so instead of always using said you can choose a more precise የሆኑ verboች ለምሳሌ said ከምንል ሌሎች መጠቀሙ ይቻላል ለምሳሌ said told ማለት ይቻላል or stated ማለት ይቻላል or announced ማለት ይቻላል question ከሆነ ደግሞ asked want to know or wondered ማለት ይቻላችሁ command ላይ ደግሞ ordered commanded told የሚሉትን ቃላቶች መጠቀም ትችላላችሁ request ላይ ደግሞ ለምሳሌ asked ብቻ ከምንጠቀም begged or requested መጠቀም ትችላላችሁ suggestion ላይ ደግሞ suggested recommended የሚለው የተለያዩ ወርዶችን መጠቀም ትችላላችሁ ማለት ነው so ይሄን ይመስላል ለምሳሌ refuse አለ refused apology ላይ apologized or apologized for ብላችሁ መጠቀም ትችላላችሁ ማለት ነው So this is all about the reporting speech ነው so direct speech ወደ report speech እንዴት መቀየር እንዳለብን ምን ነገሮች እንደሚቀየሩ ቴንስ ይቀየራል pronoun ይቀየራል ታይም ይቀየራል in place ወርዶች ይቀየራሉ and word orderም አለ so እነዚህ ሁሉ ነገሮች ይቀየራሉ so I think በደንብ ቪዲዮን ከተከታተላችሁት በደንብ ይገባችኋል so ያልገባችሁ ነገር ካለ ደግሞ ወይም ኮንፊዝ ያደረጋችሁ ነገር ካለ ጥያቄ እንድንሰራ ጥያቄ ስራልን ጥያቄ እንስራ ብላችሁ ኮሜንት አድርጉልኝ so ቪዲዮአችን ይሄን ይመስላል ማለት ነው so መልካም ጊዜ ቪዲዮውን ደግሞ ላይክ አድርጉ እንዲሁም ደግሞ ቻናሉን ሼር አድርጉ ሰብስክራይብ አድርጉ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ ወዳችኋለሁ ባይ